በትግራይ ህወሓትን የሚነቀንቅ ዘመቻ ተከፈተ። ዘመቻው ህወሓት በርካታ የሰው ኃይል በመጠቀም ሊከፍት ላሰበው ጦርነት ትልቅ እንቅፋት ፈጥሮበታል። ዘመቻውን የተመለከተ አንድ ዘገባ ከወደ ትግራይ ወጥቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ አደገኛ እንቅስቃሴ እያደረጉ ባሉ የትግራይ ጄኔራሎች ላይ እርምጃ እንዲወስዱ የሚጠይቁ ድምጾች ተበራክተዋል። በዝርዝር እናስደምጣቸዋለን። ኢትዮጵያና ኤርትራ በጦር መሳሪያ ሽመታ ተጠምደዋል። ሀገራቱ ከሰሞኑ በስፋት የመሳሪያ ሽመታ ላይ መጠመዳቸውን የሚገልጽ አንድ መረጃ ወጥቷል። ከዚህ ከደራው የመሳሪያ ሽመታ ጀርባ ኢራን፣ ቱርክና አረብ ኤሚሬቶች አሉበት ተብሏል። እንመለስበታለን። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ እንደሚያስከትልባት ተሰምቷል። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ተንታኝ ተችተዋል። የጅቡቲን አካሄድ የተመለከተ አንድ ሰፊ ትንታኔ ይፋ ሆኗል። በስፋት እንዳስሰዋለን። ፍርድ ቤቱ በታዬ ደንዳ ላይ ውሳኔ ሰጥቷል። አቶ ታዬ ደንዳ ከተከሰሱባቸው 3 ክሶች በሁለቱ ነፃ ናቸው መባላቸውም ተሰምቷል። ይሁን እንጂ በሶስተኛነት ጥፋተኛ በተባሉበት ወንጀል ላይ ውሳኔ ለማሳለፍ ሌላ ቀጠሮ ተይዟል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በትግራይ ህወሓትን የሚነቀንቅ ዘመቻ ተከፈተ። ዘመቻው ህወሓት በርካታ የሰው ኃይል በመጠቀም ሊከፍት ላሰበው ጦርነት ትልቅ እንቅፋት ፈጥሮበታል። ዘመቻውን የተመለከተ አንድ ዘገባ ከወደ ትግራይ ወጥቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አደገኛ እንቅስቃሴ እያደረጉ ባሉ የትግራይ ጄኔራሎች ላይ እርምጃ እንዲወስዱ የሚጠይቁ ድምጾች ተበራክተዋል። የትግራይ ኤሊቶች፣ ምሁራንና እናቶች ጦርነት በቃን የሚል ዘመቻ በማህበራዊ ሚዲያ እያደረጉ ይገኛሉ። እንደ ፕሮፌሰር ጌታቸው አሰፋ፣ አሉላ ሰለሞን ያሉ የክልሉ ፖለቲከኞች ይህ ጦርነት የኛ አይደለም፣ በህወሓት ሰዎች ስሌት መሞት በቃን የሚሉ መልእክቶችን በስፋት ሲያሰራጩ ለመመልከት ተችሏል። በተመሳሳይ የትግራይ እናቶች ልጆቻችንን ለጦርነት አንሰጥም፣ ወልደን ለጦርነት እስከመቼ የሚል ጥያቄ በስብሰባ አዳራሾች ውስጥ ሲያነሱ ታይተዋል። በተመሳሳይ የትግራይ ምሁራንና ባለሙያዎች ማህበር ከቀናት በፊት ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጄኔራሎች የፕሪቶሪያ ተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አደገኛ እንቅስቃሴ እያደረጉ ባሉ የትግራይ ጄኔራሎች ላይ እርምጃ እንዲወስዱ የሚጠይቁ ድምጾች ተበራክተዋል። ለጦርነት እየተዘጋጁ ያሉና የጦር ድቤድ እየደለቁ ባሉ የትግራይ ጥቂት ጄኔራሎች ላይ ህግ ማስከበር እርምጃ እንዲወሰድ የተጠየቀው በ4 ኪሎና መቀሌ መሃል ውጥረቱ በተጋጋመበት ወቅት ነው። ከአምባሳደሮች እስከ ፖለቲከኞች እንዲሁም የፖለቲካ ፓርቲዎች ጭምር እስከ መቼ ነው እንዲህ ያለ ህገወጥ እንቅስቃሴ እያደረጉ አደብ እንዲገዙ የማይደረገው? ህግ ማስከበር እርምጃ መወሰድ አለበት በሚል ድምጽ ሲያሰሙ ለመመልከት ተችሏል። ከሰሞኑም በሶማሌ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ የቅጥረኛ ቡድን ተጨማሪ ጥፋት ከመፈጸሙ በፊት ህጋዊ እርምጃ ሊወሰድበት ይገባል ሲሉ የጠየቁ ሲሆን የስምምነቱ አደራዳሪዎች ስምምነቱ መፍረሱን አውቀው ኃላፊነታቸውን እንዳልተወጡ ሊገነዘቡ ይገባል የሚል ጠንካራ አስተያየት መስጠታቸው የሚታወስ ነው። ኢትዮጵያና ኤርትራ በጦር መሳሪያ ሽመታ ተጠምደዋል። ሀገራቱ ከሰሞኑ በስፋት የመሳሪያ ሽመታ ላይ መጠመዳቸውን የሚገልጽ አንድ መረጃ ወጥቷል። ከዚህ ከደራው የመሳሪያ ሽመታ ጀርባ ኢራን፣ ቱርክና አረብ ኤሚሬቶች አሉበት። ዓለም አቀፍ ወታደራዊ መረጃዎችን በማውጣት የሚታወቁ ተቋማት በተለይም ባለፉት 2 ሳምንታት
ኢትዮጵያና ኤርትራ በጦር መሳሪያ ሽመታ መጠመዳቸውን ዘግበዋል። እንደ ተቋማቱ ሪፖርት ከሆነ የጦር መሳሪያ ግዢው በዋናነት በድሮን፣ በጸረ ድሮንና ሮኬቶች ላይ ትኩረት ያደረጉ ናቸው። በዚህ ሳምንት በምጽዋ ወደብ 3 ጦር መሳሪያ የጫኑ አውሮፕላኖች መራገፋቸው የተገለጸ ሲሆን መነሻቸውም ከኢራንና ቤላሩስ እንደሆነ ተነግሯል። በተመሳሳይ በኢትዮጵያ በኩልም ሸመታው ቀጥሏል የሚለው የተቋማቱ ሪፖርት በተለይም ዩናይትድ አረብ ኤሚሬትስ በምታስተዳድረው የበርበራ ወደብ በኩል የጦር መሳሪያዎች በገፍ እየገቡ መሆኑን ጠቅሷል። ከዚህ ባለፈም ባለፈው ሳምንት 2 አውሮፕላኖች በደብረ ዘይት አየር ኃይል ግቢ ውስጥ ማረፋቸውንም ጠቅሰዋል። ከሰሞነኛው የሀገራቱ የመሳሪያ ሽመታ ጀርባ ቱርክ እንዳለችበትም ተጠቅሷል። በታዋቂው ፎሪን ፖሊሲ መጽሔት ላይ የታተመው ትንታኔ ቱርክ ከአፍሪካ በፍጥነት እያደጉ ካሉ የጦር መሳሪያ አቅራቢዎች አንዷ መሆኗን ገልጿል። በተለይም የቱርክ የድሮን አምራች ባይካር ቴክኖሎጂ በ2024 ብቻ 1.8 ቢሊዮን ዶላር የሚገመት የጦር መሳሪያ መሸጡ የተጠቆመ ሲሆን ይህም የሀገሪቱን ጠቅላላ የጦር መሳሪያ ሽያጭ ከሩብ በላይ ይይዛል። በአሁኑ ወቅት 18 የአፍሪካ ሀገራት የቱርክ ድሮኖችን እንደሚጠቀሙ ሪፖርቱ ገልጿል። ትንታኔው ይህ የድሮን ሽያጭ ጥብቅ ቁጥጥር ካልታከለበት በቀላሉ ሊሰበሩ በሚችሉ ክልሎች አለመረጋጋትን ሊያባብስ እንደሚችል አስጠንቅቋል። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ እንደሚያስከትልባት ተሰምቷል። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ተንታኝ ተችተዋል። የጅቡቲን አካሄድን የተመለከተ አንድ ሰፊ ትንታኔ ይፋ ሆኗል። የጅቡቲ ግብጽን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሑፉ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነ እንዲህ ሲል ያብራራዋል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኝነቱ ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻ ሳትሆን ምርኮኛም ጭምር ነች። የጅቡቲ ጂዲፒ 4 ቢሊዮን ዶላር ገደማ ሲሆን 2 ቢሊዮን ዶላር ገደማ የሚሆነውን ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየትና የማጓጓዣ አገልግሎት በመስጠት ነው። ይህ ማለት 50% የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲ ኢትዮጵያ የጅቡቲን ወደብ በክራይ መጠቀሟን እንድትቀጥል ይልቅ ኢትዮጵያ ለቀይ ባህር በቅርብ ርቀት ላይ ያለችና በቀጠናው የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅደም ከሩቅ ለመጡ ባዕዳን ሀገራት መሬቷን ቆራርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ 70 ሚሊዮን ዶላር በሊዝ ያከራየች ሲሆን እዚህም በአመት 300 ሚሊዮን ዶላር ብቻ የምታገኝ ሲሆን ይህም የጂዲፒዋ 10% ብቻ ነው በማለት አብራርቷል። ጽሑፉ ይቀጥልና ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 200,000 ኪዩቢክ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ለማድረግ እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋን 50% የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያን የረጅም ጊዜ ጠላት በድፍረት ወደ ምድሯ መጋበዟና የታጁራን ወደብ ከኢትዮጵያ ጋር በጋራ ልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አሊያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንዲሆን አስባም የታጁራን ወደብ ለሳውዲ አስረክባ
ከሆነ ሳውዲ ወደቡን የምታለማው የኢትዮጵያ ገበያን መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያውን ያቀርባል። በነዳጅ የፈረጠመ ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አለምታስታበቃ የማጓጓዣ ስርዓቱ የተቀላጠፈ እንዲሆን ለማድረግ አፋር ትግራይንና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨው ኢኮኖሚ የአንበሳውን ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደቱ ፊቷን ወደ ታጁራ ልታዞር ትችላለች። ይሄም ለጅቡቲ ጉዳት እንጂ ጥቅም ይዞ ላይ መጣ ይችላል በማለት የጅቡቲን አካሄድ ተችቷል። ፖለቲከኛው ታዬ ደንዳ ከተከሰሱባቸው 3 ክሶች በሁለቱ ነጻ ተባሉ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ከቀረቡባቸው 3 ተደራራቢ ክሶች በሁለቱ ነጻ መባላቸውን ጠበቃቸው አስታውቀዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ዛሬ ህዳር 3 ቀን 2018 ዓ.ም በዋለው ችሎት በሁለቱ ክሶች ነጻ መባላቸውን ጠበቃቸው አበራ ንጉሱ ገልጸዋል። ፍርድ ቤቱ በታዬ ጉዳይ ዛሬ በዋለው ችሎት ታዬ ነጻ የተባሉባቸው 2 ክሶች ከጠላት ጋር መተባበርና ሁከትና ብጥብጥ በማነሳሳት በተጠረጠሩባቸው ወንጀሎች ነው። የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በዛሬው ዕለት ባሳለፈው ውሳኔ ተከሳሹ ከተጠረጠሩባቸው ከሁለት ወንጀሎች ነጻ መባላቸውን ጠበቃቸው ገልጸዋል። ፍርድ ቤቱ ከከሳሽና ከተከሳሽ በኩል የቀረቡለትን መከራከሪያ ማስረጃዎች መሰረት አድርጎ ታዬን ነጻ እንዳላቸው ተመላክቷል። ጠበቃቸው አበራ ንጉሱ በሁለቱም የመጀመሪያ ክሶች ታዬ ባቀረቡት የሰው የሰነድና የቪዲዮ ማስረጃዎች በበቂ ሁኔታ ተከላክለዋል በማለት የፍርድ ሂደቱን አስረድተዋል። ተከሳሹ ታዬ መንግስትን በመተቸታቸው ያለምንም ማስረጃ እንደታሰሩ በመግለጽ ፍርድ ቤቱ የተፋጠነ ውሳኔ እንዲሰጣቸው በተደጋጋሚ አቤቱታ ሲያቀርቡት ነበር። ምንም እንኳን ታዬ በቀረቡባቸው 2 ክሶች ነጻ ቢባሉ በሶስተኛነት በተጠረጠሩበት ወንጀል ጥፋተኛ መባላቸውን ጠበቃቸው አስታውቀዋል። ታዬ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍና የጦር መሳሪያ ህግን በመተላለፍ 3 ተደራራቢ ወንጀሎች ተከሰው በስር ላይ መሆናቸው ይታወቃል። ታዬ ጠቅላይ ሚኒስትር አብይ አህመድን በሰው ደም የሚቀልዱ አረመኔ ብለው በአደባባይ ከወነጀሉ በኋላ ቢታሰሩም በዋስ ተፈተው ነበር። ፖለቲከኛው በዋስ ከስር ከተፈቱ በኋላ በመንግስት ላይ ብርቱ ትችት መሰንዘራቸውን በቀጠሉበት አጋጣሚ ነበር ዳግመኛ የታሰሩት። ታዬ ከቀረቡባቸው 3 ተደራራቢ ክሶች በሁለቱ ነጻ የተባሉት ታዬ በስር ላይ የመቆየትና የመፈታታቸው ጉዳይ በአንደኛው ክስ የሚተላለፍባቸው ውሳኔ ላይ የተመሰረተ እንደሚሆን ይጠበቃል።